ነው ሞገስ? ሞገስ ራይ ምንድን ነው የሆንከው? ምን አዲስ ነገር አለ? ዛሬ ምን ቢያለ? የምሳሌ ነገር በጣም አሳስቦናል። እነሱ ደግሞ በጣም እያስጨነቁን ነው። አይዞ ሞገስ፣ ሁሉም ይስተካከላል። ምሳሌ ታማለች። ዛሬ ሆስፒታል ላይ የነበረችው። እኛ ደግሞ እዚህ ምንም ማድረግ አልቻለም። ተስፋ አትቁረጡ ሉላዬ። ተስፋ የሚደረገው ቀጣይ የምታደርጉን ነገር ስታውቂ ነው። እሺ አሁን እኛ ምን እናድርግ? መድብልም እያማከረኝ አይደለም። ሀሳቡን በግልጽ አይናገርም። ለምን? ያው ብንያዝስ ብሎ ስለሚፈራ ነው። እውነቱን ነው። ብቻ ሉላዬ ግራ የገባው ነገር ነው። በቃ ትጨነቅ። የእርግዝና መከላከያ ልውሰድ። ከአንቺማ ቆንጅዬ ልጅ ነው መውለድ የምፈልገው፣ አንቺን የመሰለች። እሺ ግን በምን እናሳድጋለን? በፍቅር አልልሽም መቼ። ንብረቴን አስመልሳለሁ። እንደዚህ በጠባብ ቤት እንዳሰቃዩሽ አትቀሪ። ጠበቃውም ደግሞ ተስፋ አለ ብሎኛል። ስለዚህ አያሳስብሽ። እሺ እፎይ። አጎቴ አይመጣም እንዴ? ቆየ እኮ። እሱ ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ ምንድን ነው የሚስማማ? እሱ ላንቺ አይነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬም ተመልሼ የመጣሁት በምሳሌ ድራማ ነው ማለት ነው። እውነት ዛሬ በጣም አዝኜ ነው የመጣሁት። በጣም ነው ያሳዘነኝ ማለት ነው። ነገሮች በጣም በማንጠብቃቸው መንገድ እየሄዱ ነው። እንግዲህ ባለፈው ክፍል ላይ እንደተመለከታችሁት መድብል ለቅድስት የገባላት ቃል ነበረ። ሁላችንም ያንን ቃል እንግዲህ ይስተካከላል ብለን ጠብቀናል። እሱም ምንድን ነው እንግዲህ ያለፈው ክፍል ላይ ምሳሌ ነገ ይኔ ከኛ ጋር ትኖራለች፣ አይዞሽ፣ እኔ ቃሌን አላጥፍም፣ ቃሌን በተግባር ነው የማሳይሽ ብሏት እንግዲህ ቅድስትን በተስፋ ቁጭ ብላ እየጠበቀች ነበረ። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ስለ መልካም አስተያየታችሁ ስለምታበረታቱኝ ከጎኔ ስላላችሁ በጣም ነው የማመሰግነው። የእናንተ ላይክ ሼር ለእኔ በጣም ነው የሚጠቅመኝ። እውነት እጅግ አድርጌ ነው የማመሰግነው። ለእናንተ ቃል የለኝም። እና እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ምሳሌ ዛሬም አልተለቀቀችም። ይባስ ብሎ ደግሞ ያው ኤፍራታ ታግዛቸዋለች። ምናልባት ከመድብል ጋር በመሆን ምሳሌ ያለችበትን ቦታ ታውቃለች ብለን ነበረ ሁላችንም እየጠበቅን የነበረው። ነገር ግን ኤፍራታ ያው ወደ አጋቹ ሰው ጋር በመደወል እንግዲህ ጭራሹን እሷም ለመታገት ደርሳለች ማለት ነው። በጣም ነው የሚያሳዝነው። በእርግጥ ኤፍራታ ያው ከእህቷ የባሰች አረመኔና የገንዘብ ሰው ናት። በጣም ነው የምታሳዝነው። ማህሌትና ኤፍራታ እህትማማች ቢሆንም እንኳን አንዷን ለገንዘብ ብላ አሳልፋ እንደምትሰጥ ይሄ የአደባባይ ምስጢር ነው። ያው ማህሌት ኤፍራታ ላይ ስልኩ ከተደወለ በኋላ ወደ ማህሌት ነበረ የደወሉት። ያው ምንድነው ያሏት? ኤፍራታ አሁንም እየተናገረች አይደለም። መድብል ማን ነው ዝና የት እንዳለ አላቅም እያለች ነው ብለው ሲነግሯቸው እንግዲህ ያው ስለማታውቅ እኮ ነው፣ ብታውቀማ ይህ ሁሉ እየተሰቃየች እንዴት ዝም ትላለች? ትነግራችሁ ነበረ፣ ነገር ግን አታውቅም፣ ምንም የምታውቀው ነገር የለም ብላለች። በጣም ነው የሚያሳዝነው ማለት ነው። ድና የተከበራችሁ የቻናሌ ቤተሰቦች
በጣም ነው የሚያሳዝነው ማለት ነው። እና እንግዲህ ኤፍራታ ታግታለች። ያው ኤፍራታ ጋር ደግሞ እንዳያችሁት ማህሌት ሄዳ ነበረ ማለት ነው። ምክንያቱም ማህሌትም ያው ግዴታ ሄደሽ እህትሽን አግባቢና ያለበትን ቦታ እንድትናገር አድርገኝ የተባለችው። በእርግጥ ማህሌት ኤፍራታን ካሁን በፊት በተደጋጋሚ ጊዜ ጠይቀቻት ነበረ፣ ግን ኤፍራታ መድብል አልነገራትም። በጣም ጥሩ ያደረገው መድብል እዚህ ጋር ለኤፍራታ አለመናገሩ ነው። አሁን ላይም ደግሞ ከሞገስም ሆነ ከዳጣ ሸሽቶ ብቻውን እየሰራ ያለው ነገር በጣም ነው ያስደስተኝ። አንዳንድ ጊዜ ብቻችሁን የምታራመዱት እርምጃ፣ ብቻችሁን የምታደርጉት ነገር፣ በተለይ እንደዚህ ጭንቅ ነገር ሲገጥማችሁ ሌላን ሰው ላለማስነካት ስትሉ ብቻችሁን የምትወጡት በጣም አሪፍ ነው የሚሆነው። ምክንያቱም ሁሉም ሰው እንደናንተ ሊሆንላችሁ ስለማይችል ያው በጭንቅ ጊዜ ሁሉንም ሚስጥር ሊያወጡ ይችላሉ ማለት ነው። ያው መድብል የሚያደረገው ነገር ይሄንን ነው። አንደኛው ተይዞ እንግዲህ ያልሆነ እርምጃ ቢወሰድበት ሚስጥር ያወጣል ብሎ ስላሰበ ለማንም ሰው መናገር አልፈለገም። ይሄ ነገሩን እኔ ወድጄለታለሁ። እንግዲህ በጣም የሚያሳዝነው ነገር ደግሞ ምሳሌ ያው ያለፈው ክፍል መጨረሻ አካባቢ ላይ እንግዲህ እንዳመማትና ከአሁን በፊት እንደሚያደርጋት ወድቃ ራሷን ስታ ነበረ። በጣም ነበር ሁላችንም የደነገጥነው። በጣም የሚገርመው ነገር ግን አብሯት እየጠበቃት ያለው ሰውዬ በጣም እውነት እሱን ያለማድነቅ ይከብዳል። እንደ ራሱ ልጅ የምታወራውን እንደ ሕፃን ቁጭ ብሎ እያዳመጣት ከእሷ ጋር እያወራ እሷን ትሪት እያደረጋት ስትታመም ሐኪም ቤት እየወሰዳት እየተንከባከባት ነው ያለው ማለት ነው። እንኳን ይህን ያህል በመሀላችሁ ትልቅ ዘብ ተፈጥሮና በትንሽ ያለ መግባባት እንኳን እናንተን ለመጉዳት ሲሉ ልጆቻችሁን ያልሆነ ነገር የሚያደርጉ በጣም ብዙ ሰዎች ባሉበት በዚህ ዘመን እንደዚህ አይነት ሰው ማግኘቱ ራሱ በጣም ቀላል አይደለም። በእርግጥ ማገታቸውም ትልቅ ወንጀል ቢሆንም ነገር ግን አግተውም ሰውን እንደዚህ በክብር በእንክብካቤ ማስቀመጣቸው ራሱ ጥሩ ነው ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን ኮመንት ላይ ያሳውቁኝ ማለት ነው። በጣም የምታሳዝነው ደግሞ በአሁኑ ሰዓት ቅድስት ናት ማለት ነው። ቅድስት እንግዲህ በዛሬው ቀን ኤፍራታ ትመጣለች ተብሎ ቃል ስለተገባላት እንዳያችሁት ቤቱን እንግዲህ ሽር ጉድ እያለች ቤቱን እያስተካከለች እንዲሁም ደግሞ ልክ የሆነ ሰርፕራይዝ እንደሚመጣላት አድርጋ ነው። በእርግጥ ለእሷ ከዚህ በላይ ሰርፕራይዝ የለም ማለት ነው። ቤቱን አሳምራ እንግዲህ ቡና አፍልታ ቤት ያፈራውን ሁሉ ነገር አዘጋጅታ ነው ማለት ነው እየጠበቀች ያለችው። እንግዲህ በመሀልም ያው ሞገስና ዳጣ መጥተው ነበር። ምን እያደረግሽ ነው ሲሏት የማይጠብቁትንም ደግሞ ያላሰቡትን ነገር ነበር የነገረቻቸው። ዛሬ እኮ ምሳሌ ትመጣለች አልሰማችሁም እንዴ? እንዴት አታውቁም? መድብል እንዴት ሳይነግራችሁ እንዴት በምን አወቅሽ? ምሳሌ እንዴት ልትመጣ ትችላለች? ደግሞስ መድብል ላንቺ እንዴት ነገረሽ? ብሎ እንግዲህ ሞገስ ሲጠይቃት ሁሉንም ነገር ትነግረዋለች። በነገሩም ሞገስም ያው በጣም ነበር የደነገጠው። ምክንያቱም መድብል እንዴት ከኔ ደብቆ እንደዚህ አይነት ነገር ውስጥ ሊገባ ቻለ? ለምን ውስጥ ደበቀኝ የሚለው ነገር በጣም አሳስቦታል ማለት ነው። ሞገስ እንግዲህ በጣም ብዙ የሚያሳስቡት ነገሮች አሉ። አንዱ ምንድነው ሞገስ ለምን ደበቀኝ የሚለው ነገር ያው ምናልባት ሞገስና ማነው ዝናና ሞገስ ያው በአሁኑ ሰዓት ደመኛ ስለሆኑ ዝና ደግሞ ካሁን በፊት ሞገስ ብሩክ ላይ እንደሚማግጥበት ስለሚያውቅ እሱን ነገር ስለነገረው አምኖት ዝናን ሞገስን አብሮት ላለመስራት እየወሰነ ነበር የመሰለው። ነገር ግን እንደዛ አይደለም። ያው ቅድስትም እየጠበቀች ነበረ። ያው እነሱም ጥለዋት ወጥተዋል። ይህን ነገር በሰሙ ጊዜ ወዲያውኑ ነው የወጡት ማለት ነው። ያው በሌላ በኩል ደግሞ የዝና ነገር ነው እንግዲህ ሁሉም መድብልን እያለው ያለው ዝና ልቀቅና ምሳሌን ይልቀቁልን ነው። በእርግጥ መድብል በጣም ባይምሮና አስቦ የሚያደርግ ሰው ነው ማለት ነው። እንዳለው ዝና ቢለቀቅ ምሳሌን አይደለም ሊለቋት ሊገሏት ራሱ ይችላሉ ብዬ አስባለሁ። አሁንም ምሳሌ እንደዚህ እየተንከባከባት ያሉት ዝና ሰው እጅ ላይ ስለወደቀ ብቻ ነው ማለት ነው።
እንግዲህ መድብልን በመሀል በመምጣት ቤት ሲያንኳኳ ያው ቅድስት መድብል ነው የመጣው በማለት በሩን ከፍታ ሮጣ ነበረ ጓዳ የገባችው ምሳሌን ሰርፕራይዝ ለማድረግ። መድብል ግን ቤት ሲመጣ ያልጠበቀው ነገር ስላገኘ እንዲሁም ቤቱ በጣም ያው እንዳያችሁ ተዘጋጅታ ስለነበረ በጣም ነበረ ልቡ የተሰበረው ማለት ነው። እንዴት አድርጌ ነው አይኗን ማየው? እንዴት ብዬ ነው ምነግራት? ስለዚህ እዚህ ቤት ማደር የለብኝም ከዚህ በኋላ ምን አደርጋለሁኝ? የሰው ልጅ ፈተና ግን መቼ ነው የሚያልቀው? የሰው ልጅ መቼ ነው ደስተኛ የሚሆነው? መቼ ነውስ ሰላሙን የሚያገኘው? የሰው ልጅ ሊያርፍ የሚችለው ሲሞት አይደለምን? በቃ እኔም ለምንድን ነው ታዲያ የምኖረው? ወይ ለወንድሜ ልጅ አልሆንኩም፣ ወይ ለራሴ አልሆንኩም። ስለዚህ ሌላ ባጣ እንኳን ማረፍ ይኖርብኛል በማለት ከቤት ወጥቶ እንግዲህ ወደ ዝና ጋር ይሄዷል ማለት ነው። ዝና ጋር እንግዲህ ባሉበት ሰዓት ያው እንደተለመደው ዝና እያለው ያለው ነገር ምንድን ነው? ፍታኝ ነው ማለት ነው። ፍታኝና ምሳሌ ትምጣ፣ ምሳሌ ትለቀቅላችሁ። ግን እኔን ካልፈታኸኝ ምሳሌ ምን አይነት አደጋ ውስጥ እንደምገባ ታውቃለህ። አሁን ደግሞ ተስፋ የቆረጥክ ትመስላለህ። ስለዚህ እባክህን ፍታኝ እያለ እየለመነው ነበር። መድብል ግን እኔ ምን ማድረግ እንዳለብኝ ከሰው አልጠይቅም፣ እኔ አውቃለሁኝ ብሎ እንግዲህ ሁሉንም ነገር በራሱ መንገድ እያደረገ ይገኛል። በሌላ በኩል ደግሞ የሞገስ ፍርሃት የደበራችሁ ላይክ አድርጉኝ፣ ኮመንት ላይ የማሳውቁኝ ማለት ነው። ወንድ ልጅ በዚህ ልክ ለምን መፍራት እንዳለበት አላውቅም። እንግዲህ ሞገስ ያው የሚለው ለሉላ መኖር ስላለብኝ ግዴታ እንደዚህ መሆን አለብኝ ብሎ ነው የሚያስበው። ግን ሞገስ ዝና ታስሮ ራሱ በጣም ነው የሚፈራው ማለት ነው። ይሄ መሆን የለበትም። እንግዲህ ሞገስ ወደ ሉላ በሄደበት ሰዓት ያው በጣም አዝኖና ተክዞ ነበረ። ሉላም እንግዲህ ምን ሆነ ነው ብላ አንዳንድ ነገሮች እየጠየቀችው ነበረ። ያው ሁሉም ነገር እንዳልተሳካ ነው የነገረው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ግን አንድ ጥያቄ ለእናንተ ለተመልካቾች ያቀርብላችኋለሁ። እሱ ምንድን ነው? ሞገስ በአሁን ሰዓት ያው እንግዲህ ብሩክን ለማግኘት ነው እንዲሁም ደግሞ ይሄኛውም የጋራ ጠላታችን ነው በማለት ከመድብል ጋር እየሰራ ነው ያለው። ነገር ግን ዝና ሉላን ፈትቻታለሁ የሚል የፍርሚያ ማረጋገጫ ቢያቀርብለት ሞገስ ከመድብል ጋር የሚሰራ ይመስላችኋል ወይስ ምን ታስባላችሁ? እኔ ግን 100% ስራውን ይተዋል ብዬ ነው የማስበው። ምክንያቱም አንደኛ በጣም ነው የሚፈራው፣ ሁለተኛ ሉላን ታገኘ ማንንም ሰው ይፈልጋል ብዬ አላስብም ማለት ነው። እና እናንተ ሀሳብ አስተያየታችሁን ኮመንት ላይ ጻፉልን።